ሰዎች አይናቸውን እያዩአችሁ እወዳችኋለሁ የሚሏችሁ እውነታቸውን ነው ወይስ የቃላት ጨዋታን ያዙት? ምንም አልደበቅኳችሁም ሲሏችሁ እውነት ሳይደብቋችሁ ቀርተው ነው ወይስ እየዋሹ ነው? ብዙ ጊዜ ሰዎች ሲዋሹ ቃላቶቻቸውን በጥንቃቄ ሊመርጡ ይችላሉ። ነገር ግን ፈጽሞ መቆጣጠር የማይችሉት በሰውነታቸውና በባህሪያቸው የሚያሳዩአቸው ድብቅ ምልክቶች አሉ። እነዚህ ምልክቶች በፍጹም አይዋሹ። ዛሬ በኢትዮ ዞዲያክ የዩቲዩብ ገጻችን 12ቱን ኮከቦች ሲዋሹ የሚያሳዩትን ባህሪያት እንነጋገራለን። እግረ መንገዳችንንም ውሸትን በመደበቅ በጣም ጎበዝ የሆኑና በፍጥነት የሚታወቁባቸውን ኮከቦች ለይተን የምናይ ይሆናል። የኢትዮ ዞዲያክ የዩቲዩብ ገጽን ቪዲዮ ለመጀመሪያ ጊዜ ከሆነ የምትመለከቱት 12ቱ ኮከቦችን በተመለከተ የተለያዩ ቪዲዮዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። የቻናሌ ቤተሰቦች እንደተለመደው ቪዲዮውን ላይክ በማድረግ ጀምሩት። ኤሪሶች ውሸት መደበቅ በፍጹም አይችሉም። ውሸት ለመናገር ሲሞክሩ ልክ እንደ ትንሽ ልጅ ይቁለጨለጫሉ። ምክንያቱም ተፈጥሯቸው ግልጽነትን ስለሚወድ ሲዋሹ ሰውነታቸው ፈጣን ምላሽ ይሰጣል። ኤሪሶች ሲዋሹ በድንገት ይቆጣሉ ወይም ድምፃቸውን ከፍ ያደርጋሉ። ጥያቄ ስትጠይቋቸው እንዴት ትጠረጥሩኛላችሁ ብለው በመቆጣት ጥፋታቸውን ለመሸፈን ይሞክራሉ። ሌላው ምልክታቸው ደግሞ አይን ማየት ያቆማሉ ወይም ፊታቸው ላይ በድንገት ላብና የመቅላት ምልክት ሊታይ ይችላል። በዚህም ኤሪስ ኮከብ ያለውን ሰው ሲዋሽ ለመያዝ በጣም ቀላል ነው። የታውረስን ውሸት ቃላት ሳይሆኑ ዝምታቸውና አይኖቻቸው ቀድመው ይናገራሉ። ታውረሶች ውሸት ሲናገሩ አይናቸውን ከአንድ ቦታ ላይ ነቅሉ። ጥንቃቄ ስታበዙባቸው ደግሞ አልኳችሁ እኮ ብለው በአንድ ቃል ወሬያቸውን ያጠቃልላሉ። ተጨማሪ ማብራሪያ አይሰጡም፣ ምክንያቱም ብዙ ባወሩ ቁጥር እንደሚያዙ ያውቃሉ። ጄሚኒዎች የንግግር ጌቶች ስለሆኑ ውሸታቸው በጣም ጣፋጭ ነው። ቢሆንም ውሸት ሲናገሩ እጃቸውን በጣም ያንቀሳቅሳሉ፣ ንግግራቸውም ይፈጥናል። ጄሚኒዎች ሲዋሹ አንድ ታሪክ ውስጥ ሌላ ታሪክ ይጨምራሉ። ጥያቄ ስትጠይቋቸው ወዲያውኑ መልስ አላቸው። ነገር ግን በአንደኛው ታሪክና በሌላኛው ታሪክ መሃል በሚፈጠር ጋፕ ውሸታቸው ይጋለጣል። በተጨማሪም ውሸት ሲናገሩ አይናቸው በከፍተኛ ፍጥነት ስለሚርገበገብ እየዋሹ እንደሆነ ለማወቅ ሌላ ምልክት ሊሆን ይችላል። ካንሰሮች ሲዋሹ ተጠቂ ሆነው ለመታየት ይሞክራሉ። እንዴት እንዲህ ትሉኛላችሁ ብለው ስሜታቸው የተጎዳ በማስመሰል ሌላውን ሰው ጥፋተኝነት ስሜት እንዲሰማው በማድረግ ውሸታቸውን ይደብቃሉ። ድምጻቸው ይቀየራል፣ ምናልባትም አይናቸው ላይ እንባ ይቀድማል። ባለፈው እንዲህ ተጎድቼ እያለ አሁን ደግሞ እንዲህ ትጠረጥሩኛላችሁ ወይ ብለው የድሮ ታሪክ ሲያነሱ ይገኛሉ። ውሸታቸውን መደበቅ የሚፈልጉት የኔ የሚሉትን ሰው ላለማጣት ስለሆነ ውሸታቸው ውስጥ ብዙ ስሜትና ጭንቀት ይታያል። ሊዮዎች ሲዋሹ ጭራሽ እኔን የመሰለ ሰው እንዴት እንዲህ ይባላል በሚል ኩራት ሊያሸማቅቋቸው ይሞክራሉ። ውሸታቸውን ለማድመቅ ራሳቸውን በጣም ከፍ አድርጎ የመግለጽ ልማድ አላቸው። ሊዮዎች ሲዋሹ ምንም እንኳን ውስጣቸው ቢጨነቅም ፊታቸው ላይ ከፍተኛ በራስ የመተማመን ስሜት ይታያል። በንግግራቸው መሃል ጸጉራቸውን ሊነካኩ ወይም ልብሳቸውን ሊያስተካክሉ ይችላሉ። ውሸታቸውን ስትደርሱበት ደግሞ ይህንን ያልኩት ለአንተ ክብር ብዬ ነው በሚል አይነት ሰበብ ይሸፍኑታል። ቪርጎዎች ሲዋሹ ልክ እንደ ፕሮፌሰሮች ናቸው። ውሸታቸው ውስጥ ምንም አይነት ስህተት እንዳይኖር አስቀድመው በደንብ ይዘጋጁበታል። ነገር ግን ከመጠን በላይ ማብራሪያ ማብዛታቸው ውሸታቸው እንዲጋለጥ ያደርጋል። ቪርጎዎች ስለ አንድ ጉዳይ ሲዋሹ የሁኔታው ሰዓት፣ ደቂቃና የነበሩትን ሰዎች ስም በዝርዝር ይናገራሉ። መረጃ የሚያበዙት ውሸቱ እውነተኛ እንዲመስል ነው። በመሆኑም በጥቃቅን ነገር ላይ ትኩረት ሲያደርጉና በንግግራቸው መሃል ጣታቸውን ሲያጫውቱ እየዋሹ መሆኑን ማወቅ ይቻላል። ሊዮዎች ውሸታቸው እንዳይታወቅ ከሌላው ጊዜ በተለየ ለስለስ ማለት ባህሪ ያላቸው። ሰላም ለማውረድ በሚል ሰበብ ብዙ ጊዜ ነጭ ውሸት ይዋሻሉ። ነገር ግን ሲዋሹ የሚያሳዩት አንድ ድብቅ ምልክት አለ። ይህም ባልተለመደ ሁኔታ ለሚዋሹት ሰው በጣም መልካም ይሆናሉ። ስጦታ ሊሰጡት ወይም ሊያቆላምጡት ይችላል። ውሸታቸው ከተጠረጠረባቸው ደግሞ ለዚህ ብለን መጣላትም ሆነ መቀየም የለብንም ብለው በዲፕሎማሲያዊ መንገድ ነገሩን ያልፉታል።
የስኮርፒዮቹ ውሸት እስካሁን ካየናቸው ሆነ ቀጥለን ከምንመለከታቸው ኮከቦች ለየት ያለ ነው። አይደለም በመረጃዎች አረጋግጣችሁ በአይናችሁ አይታችሁ እንኳን ውሸታም መሆናቸውን ብታውቁ እነሱ ግን እስከ መጨረሻው እውነተኛ እንደሆኑ ለማሳመን መጣራቸውን አያቆሙም። ስኮርፒዮች ሲዋሹ አይናናቸውን በደንብ ያያሉ። ውሸታቸውን ስትደርሱበት ደግሞ እናንተኑ መልሰው ተሳስታችኋል ብለው ጥፋተኛ ሊያደርጓችሁ ይሞክራሉ። ቢሆንም ግን እየዋሹ እንደሆነ የሚጠቁመው ዋና ምልክታቸው ውሸት በሚናገሩበት ጊዜ በሚኖራቸው ጥልቅ ዝምታና የሚዋጋ በሚመስል እይታቸው ይሆናል። ከዛ በተረፈ ስኮርፒዮን በውሸት መያዝ የሚቻለው መረጃውን በሌላ ሰው በኩል ስታረጋግጡ ብቻ ነው። ሳጁታሪየስ ሲዋሽ ታሪክ ያበዛል። እውነቱን ከመናገር ይልቅ ርዕሱን ለማስቀየር በጣም የሚገርሙ ቀልዶችና ታሪኮችን መደርደር ይጀምራል። በጨዋታቸው ሌሎች ሲስቁ ውሸታቸው ተረስቶ እንዲያልፍላቸው ይፈልጋሉ። እነዚህ ሰዎች ውሸት ሲናገሩ በጣም ዝርዝር መረጃ ይሰጣሉ። ያልተጠየቁትን ሁሉ በማውራት ግራ ያጋባሉ። ውሸታቸው ሲደረስበት ደግሞ ቀልዴን እኮ ነው ብለው ለማምለጥ ይሞክራሉ። ዋናው እየዋሹ እንደሆነ ምልክታቸው በጥያቄ መሃል በድንገት መሳቅ ወይም ርዕስ ለማስቀየር መጣር ነው። ካፕሪኮርን በጣም ቁም ነገረኛ በመምሰል ውሸታቸውን ፍጹም እውነት እንዲመስል የማድረግ ባህሪ ያላቸው፣ ነገር ግን ውሸት ሲናገሩ የከንፈራቸው መንቀጥቀጥ ሚስጥራቸውን ያወጣል። ካፕሪኮርን ኮከብ ያላቸው ሰዎች ውሸት መናገርን በጣም ይጠላሉ፣ ግን መዋሸት ግድ ከሆነባቸው በሚገባ ተዘጋጅተውበት ይዋሻሉ። ምንም እንኳን ቃላት ቢደብቁትም ሲዋሹ ፊታቸው ላይ ከፍተኛ ጭንቀት ይታያል። በንግግራቸው መሃል ጉሮሯቸውን ጠረቅ ጠረቅ ሊያደርጉም ይችላሉ። አኳሪዮሶች ሲዋሹ በጣም ይቀዘቅዛሉ። ስሜታቸውን ሙሉ በሙሉ ገለው ልክ እንደ ሮቦት አመክንዮአዊነት ያላቸውን ሰበቦች መደርደር ይጀምራሉ። ነገር ግን ከመጠን በላይ ራሳቸውን ከጉዳዩ ማራቃቸው ውሸታቸውን ያጋልጣል። አኳሪዮሶች ሲዋሹ አይን ማየት አይከብዳቸውም፣ ነገር ግን ድምጻቸው ምንም አይነት ስሜት አይኖረውም። ነገሩ ለእናንተ ግልጽ ያልሆነላችሁ ጉዳዩ ስላልገባችሁ ነው በሚል አይነት አነጋገር ሌሎችን ሞኝ ለማስመሰል ይሞክራሉ። ፓይሰሶች ሲዋሹ እውነትና ውሸቱን መለየት ይከብዳል። ምክንያቱም እነሱ ራሳቸው ውሸቱን እንደ እውነት አምነው ሊሆን ስለሚችል ነው። የማይታመኑ ታሪኮችን በማውራት ሎጂክ የሌለው ውሸት ይዋሻሉ። ቢሆንም ግን ፓይሰሶች ሲዋሹ ልናውቅባቸው የምንችላቸው ምልክቶች አይጠፉም። ፓይሰሶች ሲዋሹ አይናቸውን ወደ ሌላ አቅጣጫ ይልካሉ። ጥያቄ ስትጠይቋቸው ቶሎ አይመልሱም። ይልቁንም ሀሳብ ውስጥ የገቡ ለመምሰል ይሞክራሉ። ውሸታቸውን ስትነግሯቸው ደግሞ እንደዛ መስሎኝ እኮ ነው በሚል ማታለያ ለማለፍ ይሞክራሉ። የዛሬው ቪዲዮአችን ይሄንን ይመስላል። እናንተ ኮከብ ውሸት ሲናገር የሚያሳየውን ምልክት ቀደም ብለን ካየነው ቪዲዮ ጋር ገጥሟል ወይስ አልገጠመም? መልሳችሁንና ያላችሁን አስተያየት ኮሜንት ላይ አስፍሩልኝ። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ብዙዎች ጋር አድርሱ። የኢትዮ ዞዲያክ የዩቲዩብ ገጻችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩልኝ።